ሰላም ተማሪዎች፣ ዛሬ የምንመለከተው ባዮሎጂ ዩኒቱ ለፈተና ይጠቅማችኋል ብለን የተወሰኑ ጥያቄዎችን አውጣተን አዘጋጅተናል። የመጀመሪያውን ጥያቄ ስንመለከት ኢን ጂምኖስፐርም ላይክ ፒን ትሪስ ዌር ዳዝ ፈርቲላይዜሽን ታይፒካሊ ኦከር። ጂምኖስፐርም የሚባሉ የተለያዩ ፕላንቶች አሉ፣ ወይም ደግሞ አበባ የሌላቸው ፕላንቶች የሚባሉት ማለት ነው። በነዛ ፕላንቶች ላይ ለምሳሌ ፒን ትሪ ሲባል የጥድ ዛፍ ማለት ነው አይደል? ስለዚህ በእነዚህ የጥድ ዛፎች ላይ ፈርቲላይዜሽን ኦከር የሚሆነው የትኛው ላይ ነው የሚለው ጥያቄው። ኤ ዊድን ደ ፖለን ቲዩብ፣ ቢ ኢንሳይድ ዘ ሚል ኮን፣ ሲ ኢንሳይድ ደ ኦቪዩል ዊድን ደ ፊሜል ኮን፣ ዲ ኦን ደ ስቲግማ ኦፍ ደ ፒስትል ነው የሚለው። የዚህኛው ትክክለኛ መልስ ሲ ኢንሳይድ ዘ ኦቪዩል ዊድን ደ ፊሜል ኮን ነው። ለምን ሆነ ስንል በመጀመሪያ ስለዚህኛው ጥያቄ ስናወራ በመጀመሪያ ስለ ስትራክቸር እናወራለን። ስለዚህ ጂምኖስፐርሞች ሶስት አይነት በፈርቲላይዜሽን ላይ ሶስት አይነት ክፍሎች አላቸው። ፊሜል ኮን አላቸው፣ ኦቪዩል አላቸው፣ ሜል ኮን አላቸው። ፊሜል ኮን የምንለው ላርጅ እና ውዲው ፓርት ሲሆን በዚህ ውስጥ ኮንቴን ያደርጋል። ማንን? ኦቪዩልም ኮንቴን ያደርጋል። ኦቪዩል ደግሞ ኤግሴል ኮንቴን የሚያደርግ ሲሆን ፊሜል ጋሜቱ ኦቪዩል ውስጥ ነው ያለው። ስለዚህ ኦቪዩል ምንድነው? ፈርቲላይዜሽን ኦከር ታይፒካሊ ኦከር የሚሆነው ምን ውስጥ ነው? ኦቪዩል ውስጥ ነው። ነገር ግን ኦቪዩል የሚገኘው የት ነው? ፊሜል ኮን ውስጥ ነው። ሜል ኮን ስንል ደግሞ ፕሮዲውስ ፖለን ነው። ፖለንን ፕሮዲውስ የሚያደርገው ወይ ደግሞ ዋናው ፈርቲላይዝ እንዲፈጠር የሚያደርገው ፖለንን ፕሮዲውስ የሚያደርገው ማለት ነው ሜል ኮን ነው። ስለዚህ በፈርቲላይዜሽን ዙሪያ ላይ ሶስት ፓርቶች አሉ። ፊሜል ኮን አለ፣ ኦቪዩል አለ፣ ሜል ኮን አለ። ስለዚህ ፖሊኔሽን ስንል ደግሞ ትራንስፈር ፖለን ፍሮም ሜል ኮን ቱ ፊሜል ኮን ነው። ከሜል ኮን ወደ ፊሜል ኮን የትራንስፈሩ ምን ይባላል? ፖሊኔሽን ይባላል ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ማለት ነው ኢንሳይድ ደ ኦቪዩል ዊድን ደ ፊሜል ኮን ነው። ምክንያቱም ኦቪዩል ውስጥ ምን ስላለ? ኤግሴል ወይም ደግሞ ፊሜል ጋሜት ኦቪዩል ውስጥ ስለሚገኝ ፈርቲላይዜሽን ታይፒካሊ ኦከር የሚሆነው ምን ውስጥ ነው? ኦቪዩል ውስጥ ነው። ለምን ኤ ለምን ቢ ለምን ዲ ያልሆነም ስንል ለምሳሌ ዊድን ደ ፖለን ቲዩብ ነው የሚለው ኤ አይደለ? ፖለን ቲዩብ የምንለው ቲዩብ ነው፣ ፓሴጅ የሚያደርግ ነው። ይሄ የሜል ፖሊሽኑ ወይ ደግሞ ፖለኑ በሚመጣበት ሳለ ወደ ፊሜል እንትን ውስጥ ወደ ኦቪዩል ውስጥ እንዲገባ የሚያደርግ ድልድይ ነው ፖለን ቲዩብ። ስለዚህ ፖለን ቲዩብ ድልድይ ነው እንጂ ፈርቲላይዜሽን የሚፈጠርበት ቦታ አይደለም ማለት ነው። ቢ ደግሞ ኢንሳይድ ዘ ሜል ኮን ይላል። ሜል ኮን ደግሞ ኦንሊ ፕሮዲውስ ፖለን ነው። ቅድም እንዳወራ ነው ፖለኑን ፕሮዲውስ የሚያደርግ ነው እንጂ ፈርቲላይዜሽን ኦከር የሚደረግበት ቦታ አይደለም። ፈርቲላይዜሽን ኦከር የሚደረግ ቦታ ምንድነው? ኦቪዩል ነው ማለት ነው። ዲ ደግሞ ኦን ደ ስቲግማ ኦፍ ደ ፒስትል ይላል። ስቲግማ ኦፍ ደ ፒስትል ምንለው ደግሞ ዲስ ፋውንድ ኦንሊ ኢን ደ ፍላወሪንግ ፕላንቶች ላይ ብቻ የሚገኝ ነገር ነው። አንጂኦስፐርሞች ላይ ሳይሆን አንጂኦስፐርሞች ላይ ነው እንጂ ጂምኖስፐርሞች ላይ አይገኝም ስቲግማ ኦፍ ደ ፒስትል ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ኢንሳይድ ደ ኦቪዩል ዊድን ደ ፊሜል ኮን የሚለው ጥያቄ ምርጫ ይሆናል ማለት ነው። ሁለተኛ ዋት ኢዝ ደ ፕራይመሪ ፖሊኔሽን ኤጀንት ፎር ጂምኖስፐርም ላይክ ደ ፒንትሪስ ነው። ልክ እንደ ፒንትሪስ ላሉ ወይም ደግሞ ልክ እንደ ጥድ ዛፍ ላሉ የጂምኖስፐርም አይነቶች ለፖሊኔሽን የሚያገለግሉ ዋነኛው ፕራይመሪ አካል ማን ነው የሚለው ኤ ኢንሴክት፣ ቢ በርድስ፣ ሲ ዋተር፣ ዲ ዊንድ። የዚህኛው ጥያቄ ትክክለኛ መልስ ዲ ዊንድ የሚለው ነው። ምክንያቱም ፖለን ያው ቅድም እንደገለጽ ነው ትራንስፈር ማድረግ ነው ከሜል ኮን ወደ ፊሜል ኮን እና ደግሞ ኦከር የሚደረገው ኦከር ይሄ ደግሞ ከሜል ኮን ወደ ፊሜል ኮን ደግሞ ትራንስፈር የሚደረገው ደግሞ በንፋስ እርዳታ ወይም ደግሞ ሄልፕ ኦፍ ዊንድ ነው ማለት ነው። ስለዚህ ለምንድን ነው ሄልፕ ኦፍ ዊንድ የሆነው? ለምን ለዊንድ ቀላል ሆነ ወይ ነው ዊንድ ለምን ፕራይመሪ ፖለንቲንግ ሆነ ስንል የመጀመሪያው ፖለን የምንለው ላይት ዌት ነው፣ በጣም ቀላል ነው፣ በቀላሉ በነፋስ የሚገፋ አይነት ነገር ነው። ሁለተኛ ደግሞ ሲምፕል ፍላወር ናቸው። ኮን ወይም ደግሞ እነዚህ ጂምኖስፐርም ያው ኮን ነው ያላቸው፣ ፍላወር የላቸውም። ስለዚህ ሲምፕል ፍላወር ናቸው። ሲምፕል ፍላወር ናቸው ማለት ኖት ከለርፉል አይደሉም። ስለዚህ በቀላሉ አትራክት አያደርጉም፣ የተለያዩ ኢንሴክቶችን በርዶችን ወደ ራሳቸው አትራክት አያደርጉም ማለት ነው። ሁለተኛ ደግሞ ኤክስፖዝድ ኦቪዩል ነው። ኤክስፖዝድ ኦቪዩል ስንል ፊሜል ኮናችን ፊሜል ኮኑ ስትራክቸሩ ዲዛይን በሚደረግበት ሳለ በቀላሉ በንፋስ ድሪፍት እንዲደረግ ወይም ደግሞ እንዲገፋ ተደርጎ ነው እንጂ በኢንሴክቶች ወይም ደግሞ በበርዶች አማካኝነት ትራንስፈር እንዲደረግ አይደለም ማለት ነው። ለዚህ ነው ዊንድ በቀላሉ የጂምኖስፐርም ላይ ትራንስፈር እንዲያደርግ ወይም ደግሞ ፖለኖችን ትራንስፈር እንዲያደርግ የተደረገው። ለምን ኢንሴክት ለምን በርድ ለምን ዋተር አልሆነም ስንል ኢንሴክቶች ሜጀር ፖለንተሮች ናቸው፣ በጣም ወይ ደግሞ ፕራይመሪ ፖለንተሮች ናቸው። ግን ለፍላወሪንግ ፕላንት ወይ ደግሞ አንጂኦስፐርም ለምንላቸው ናቸው እንጂ ለጂምኖስፐርሞች አይደሉም ማለት ነው። በርዶችም ኦልሶ ልክ እንደ ኢንሴክቶች ፖለንተር ናቸው። ነገር ግን እነሱም ለምንድን ነው? ለፍላወሪንግ ፕላንት ናቸው። ምክንያቱም ፍላወሪንግ ፕላንት
በጣም ከለርፉል ስለሆኑ በቀላሉ አትራክት ያደርጋሉ አኒማሎችም ማለት ነው። ስለዚህ ኢንሴክቶችና በርዶች ለፍላወሪንግ ፕላንት ወይም ደግሞ ለአንጂኦስፐርሞች ናቸው እንጂ ለጂምኖስፐርሞች አይደለም ማለት ነው። ዋተር ስንል ደግሞ ሲ ላይ ያለው ምርጫ ዋተር ስንል ደግሞ ዋተር በጣም ሬር ነው። ፖለንቲንግ የማድረጉ መጠን በጣም ሬር ነው። ነገር ግን ፖለንት አረገም ብንል ኦነሊ ኦከር ስፔሲፊክ አኳቲክ ላይ ለሚገኙ ፕላንቶች ነው እንጂ ይሄ አኳቲክ ለሌለበት ቦታ ወይም ደግሞ እዛ አካባቢ ውሃ ከሌለ ዋተር ፖለንቲንግ ኤጀንት የመሆኑ አቅሙ በጣም አነስተኛ ነው ማለት ነው። ስለዚህ ለጂምኖስፐርሞች ፕራይመሪ ፖለንቲንግ ኤጀንት ማን ነው? ዊንድ ነው ማለት ነው። ኦኬ ሶስተኛ ጥያቄ ኢን ኤ ታይፒክ ፍላወር ዊች ፓርት ኢዝ ሪስፖንሲብል ፎር ፕሮዲውሲንግ ፖለን ግሬን። ስለዚህ በፍላወር ላይ ፖለን ግሬንን ፕሮዲውስ የማድረግ ሪስፖንሲብል ያለው ፓርት የትኛው ነው? ኤ ፔታልስ፣ ቢ ሴፓልስ፣ ሲ ስቴመን ወይም አንተር፣ ዲ ፒስትል ወይም ስቲግማ። የዚህኛው ጥያቄ ትክክለኛ መልስ ሲ ስቴመን ወይም ደግሞ አንተር የምንለው ምርጫ ይሆናል ማለት ነው። ምክንያቱም ስቴመን ወይም አንተር የምንለው ሜል ፕሮዲውስ ይሄ የቅድም እንዳወራ ነው ፊሜልና ሜል ኮኖች አሉ፣ ፊሜልና ሜል ፓርቶች አሉ። በፍላወሪንግ ፕላንቶች ላይ ፊሜልና ሜል ፓርቶች አሉ። ስቴመን የምንለው ወይ ደግሞ አንተር የምንለው ሲ ላይ የምናገኘው ምርጫ ሜል ሪፕሮዳክሽን ፓርት ነው እንጂ ፊሜል ሪፕሮዳክሽን ፓርት አይደለም። ሜል ሪፕሮዳክሽን ፓርት ሆኖም ደግሞ ፕሮዲውስ ያደርጋል፣ ፖለንግሪንን ፕሮዲውስ ያደርጋል። በዛውም ልክ ደግሞ ፖለንግሪንን ሪሊዝ ያደርጋል ማለት ነው። ስለዚህ ስቴመን ሜል ሪፕሮዳክሽን ፓርት ሲሆን ፕሮዲውስ ያደርጋል ፖለንግሪንን፣ በዛው ልክ ደግሞ ሪሊዝ ያደርጋል ወይም ደግሞ ትራንስፈር ያደርጋል ማለት ነው። ለምን ኤ ለምን ቢ ለምን ዲ አልሆነም ስንል በመጀመሪያ ፒስትል የምንለው ወይም ደግሞ ስቲግማ ዲ ላይ የምናገኘው ምርጫ እሱ ደግሞ ምንድነው ፊሜል ሪፕሮዳክሽን ፓርት ነው። ፊሜል ሪፕሮዳክሽን ፓርት ሆኖ ቅድም ስቴመን ወይም ደግሞ አንተር ፕሮዲውስ ያደረገውን እና ደግሞ ሪሊዝ ያደረገውን ፓርት ፖለን ፒስትል ወይም ደግሞ ስቲግማ ሪሲቭ አድርጎ ፖለኑን ኤግን እንትን የሚለው ወይም ደግሞ ፈርቲላይዜሽን የሚፈጥረው ማን ላይ ነው? ፒስትል ወይም ደግሞ ስቲግማ ላይ ነው ማለት ነው። የኤ ምርጫ ላይ ደግሞ ፔታል የምንለው ደግሞ እሱ ፓርት ደግሞ ብራይተር ከለር ያለው ፓርት ሲሆን ይሄ ደግሞ በቀላሉ ፖለኖች ከአንድ አበባ ወደ ሌላ አበባ እንዲተላለፉ ኢንሴክቶች ወይም በርዶችን አትራክት የሚያደርግበት መንገድ ነው ማለት ነው። ይሄ አበባው ላይ የሚገኝ ክፍል ነው። ሴፓል የምንለው ደግሞ አበባ አቃፊ ወይም ፕሮቴክተር ነው። ዋና አበባው እንዳይወድቅ ከስር አቅፎ ወይም ፕሮቴክት የሚያደርገው እሱ ነው ማለት ነው። አረንጓዴ ቀለም ያለው ነው ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ስቴመን ወይም ደግሞ አንተር የምንለው የምርጫ መልሳችን ይሆናል ማለት ነው። ኦኬ አራተኛ ጥያቄ which of the following is a key difference the reproduction of gymnosperms and angiosperms? የአንጂኦስፐርም እና የጂምኖስፐርም ኪ ዲፈረንሳቸው በሪፕሮዳክሽን ላይ ኪ ዲፈረንሳቸው የትኛው ነው የሚለው ጥያቄው። ኤ only angiosperms produce seed፣ ቢ only gymnosperms undergo pollination፣ ሲ angiosperms produce seed enclosed within a fruit while gymnosperms produce naked seed፣ ዲ ጂምኖስፐርምስ ኤግዚቢት ደብል ፈርቲላይዜሽን ዋይል አንጂኦስፐርምስ ዶንት ይላል። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ሲ አንጂኦስፐርምስ ፕሮዲውስ ሲድ ኢንክሎዝድ ዊዝን ኤ ፍሩት ዋይል ጂምኖስፐርምስ ፕሮዲውስ ኔክድ ሲድ የሚለው ነው ማለት ነው። አንጂኦስፐርሞች ሲድን ፕሮዲውስ በሚያደርጉበት ሰዓት ላይ ኢንክሎዝድ ይደረጋል በፍሩት። አሁን ለምሳሌ ብርቱካን በምናይበት ሰዓት ላይ ዋን ኦፍ አንጂኦስፐርምስ ኤግዛምፕል ሲዱን የምናገኘው ብርቱካን ውስጥ ነው አይደለም? በፍሩት ይሸፈናል። በፍሩት ይሸፈንና ነው ሲዱን የምናገኘው ብርቱካን ውስጥ። ማንጎን ብንመለከት ማንጎም በፍሩት ይሸፈናል። ሲዱን የምናገኘው ምን ውስጥ ነው? በፍሩት ተሸፍኖ ማንጎም ውስጥ ነው አይደለም የምናገኘው። ስለዚህ አንጂኦስፐርም የምንላቸው ሲዶቻቸው በሙሉ ኢንክሎዝድ ናቸው፣ በፍሩት ወይም ደግሞ በፍራፍሬ የተሸፈኑ ናቸው ማለት ነው። ዋይል ጂምኖስፐርሞችን ስንመለከት ግን ዘራቸው ፊት ለፊት ነው፣ ኔክድ ሲድ ነው፣ በአይናችን ማየት እንችላለን ማለት በምንም በፍሩት አይሸፈኑም። ስለዚህ የጂምኖስፐርም እና የአንጂኦስፐርም ኪ ዲፈረንሳቸው የአንጂኦስፐርም በፍሩት መሸፈናቸውን ሲዳቸው፣ የጂምኖስፐርም ደግሞ በቀላሉ በአይናችን ይታያል ማለት ነው። ለምን ኤ ለምን ቢ ለምን ዲ አልሆነም ስንል ደግሞ ኦንሊ አንጂኦስፐርም ፕሮዲውስ ሲድ የሚለው ይሄ ትክክል አይደለም። ቦዝ ጂምኖስፐርሞችም አንጂኦስፐርሞችም ሲድም ፕሮዲውስ ማድረግ ይችላሉ። ስለዚህ አንጂኦስፐርም ብቻ ሲድም ፕሮዲውስ ያደርጋል የሚለው ጥያቄ ልክ አይደለም ወይም ምርጫ ልክ አይደለም ማለት ነው። ሁለተኛ ደግሞ ኦንሊ ጂምኖስፐርምስ አንደርጎ ፖሊኔሽን ለሚለውም ደግሞ ይሄም ልክ አይደለም። ሁለቱም ጂምኖስፐርምም አንጂኦስፐርምም ሪፕሮዳክሽን በሚያካሂዱበት ሰዓት ላይ ፖሊኔሽን በመጠቀም ነው። ስለዚህ ኦንሊ
ጂምኖስፐርም የሚለው ልክ አይደለም ማለት ነው። ዲሌይምን ስንመለከት ደግሞ ጂምኖስፐርም ኤግዚቢት ደብል ፈርቲላይዜሽን ለሚለው እና ደግሞ አንጂኦስፐርም አያደርግም ደብል ፈርቲላይዜሽን ለሚለው ደግሞ ልክ አይደለም። ይሄ ሪቨርስ አድርጎታል። ጂምኖስፐርሞች ጭራሽ ደብል ፈርቲላይዜሽን የላቸውም። አንጂኦስፐርሞች ግን ምን አላቸው? ደብል ፈርቲላይዜሽን አላቸው። ይሄ ደብል ፈርቲላይዜሽን የምንለው አት ፈርስት ስቴጅ ምንድን ነው? ዛይጎት ነው ወይም ደግሞ ልጁ ወይም ቤቢው ፕሮዲስ የሚደረግበት ስቴጅ ፈርቲላይዜሽን ነው። ሁለተኛው ደግሞ ሁለተኛው ሰከንድ ፈርቲላይዜሽን የምንለው ደግሞ ይሄኛው ለቤቢው ፉድ ስቶሬጅ ወይም ደግሞ ኢንዶስፐርም የምንለው ነው። ፉድ ስቶሬጅ ክሬት የሚደረግበት ፓርት ነው ማለት ነው። ስለዚህ በአንጂኦስፐርም ላይ ዛይጎትና ኢንዶስፐርም በመባል ሁለት አይነት ደብል ፈርቲላይዜሽን ነው የሚጠቀመው። ጂምኖስፐርም ግን አንድ ብቻ ነው የሚጠቀመው ማለት ነው። ሶ የዚህኛው ጥያቄ ትክክለኛ መልስ አንጂኦስፐርሞች ሲዳቸው ኢንክሎዝ ነው ዊዝን ዘ ፍሩት። ጂምኖስፐርም ደግሞ ፕሮዲስ የሚደረጉት በምንድነው? ኔክድ ሲድ ናቸው። በሲዳቸው ኔክድ ነው ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ሲ የሚለው ነው ማለት ነው። አምስተኛ ዋት ኢዝ ደ ኮሬክት ሲኩዌንስ ኦፍ ኢቨንትስ ኢን ደ ላይፍ ሳይክል ኦፍ ደ ፍላወሪንግ ፕላንት አፍተር ፖሊኔሽን። ከፖሊኔሽን በኋላ ያለው የፍላወሪንግ ፕላንት ሳይክል ኢቨንታቸው ምንድን ነው ይለናል። መጀመሪያ ኤ ፈርቲላይዜሽን፣ ሲድ ዲስፐርሳል፣ ፖለን ቲዩብ ፎርሜሽን፣ ፍሩት ፎርሜሽን። ቢ ፖለን ቲዩብ ፎርሜሽን፣ ፈርቲላይዜሽን፣ ፍሩት ኤንድ ሲድ ፎርሜሽን፣ ሲድ ዲስፐርሳል። ሲ ፈርቲላይዜሽን፣ ፖለን ቲዩብ ፎርሜሽን፣ ሲድ ዲስፐርሳል፣ ፍሩት ፎርሜሽን። ዲ ሲድ ዲስፐርሳል፣ ፈርቲላይዜሽን፣ ፖለን ቲዩብ ፎርሜሽን ኤንድ ፍሩት ፎርሜሽን ይላል። ስለዚህ ከነዚህ አሁን ከተጠሩት ሲኩዌንሶች ውስጥ ትክክለኛው የፍላወሪንግ ፕላንት ከፖሊኔሽን በኋላ ያለው የፍላወሪንግ ፕላንት ኢቨንቱ ላይፍ ሳይክል ኢቨንታቸው የሚገልጸው ትክክለኛው መልስ ቢ ነው ማለት ነው። ይሄ ዳይሬክት ከመጽሐፍ ላይ የተወሰደ ነው። መጀመሪያ ፖለን ቲዩብ ነው ፎርም የሚደረገው። ፖለን ቲዩብ ፎርም ከተደረገ በኋላ ፖለኑ ይመጣና በፖለን ቲዩብ አማካኝነት ወደ ፊሜል ኮን ይገባል። ከዛ በኋላ ምን ውስጥ ይገባል? ኦቪዩል ውስጥ ይገባል። በፍላወሪንግ ፕላንትም ልክ እንደዛው ነው። ከዛ በኋላ ፈርቲላይዜሽን ከተካሄደ በኋላ ፍሩትና ሲድ ይፈጠራል ማለት ነው። አሁን ፍሩትና ሲድ ኦቪዩል እና ኦቫል የሚባል ነገር አለ። አንደኛው አቃፊ አንደኛው ፍሩት ይሆናል፣ አንደኛው ሲድ ይሆናል ማለት ነው። ከዛ ላ ይሄኛው ከተካሄደ በኋላ ልክ ፍሩት ኤንድ ሲዱ ፎርም ከተደረገ በኋላ ሲድ ዲስፐርሳል ይበተናል ማለት ነው። ወደ ከፓረንት በመውጣት የራሱን ደግሞ አዲስ ዘር ያፈራል ማለት ነው። ስለዚህ ትክክለኛው ሲኩዌንስ ያለው ፖለን ቲዩብ ፎርሜሽን፣ ፈርቲላይዜሽን፣ ፍሩት ኤንድ ሲድ ፎርሜሽን ከዛ ሲድ ዲስፐርሳል የሚለው ምርጫ ይሆናል ማለት ነው። ስድስተኛ ጥያቄ ኢን አንጂኦስፐርም ዋት ስትራክቸር ዲቨሎፕ ኢንቱ ዘ ሲድ ኤንድ ፍሩት አፍተር ፈርቲላይዜሽን። አሁን ቅድም እያወራን የነበረው ማለት ነው። አሁን ቅድም ፖለን ቲዩብ ፎርሜሽን፣ ፈርቲላይዜሽን፣ ፍሩት ኤንድ ሲድ ፎርሜሽን ከዛ ሲድ ዲስፐርሳል ብለናል አይደለ? ስለዚህ አሁን በፍላወሪንግ ፕላንት ላይ ፍሩትና ሲድ ፎርም በሚደረግበት ሳለ ላይ ኦቪዩል እና ኦቫል የሚባል ነገር አለ ብለን ነበረ። ሶ አሁን በዚህ ጥያቄ ላይ ደግሞ ማነው ሲድ ማነው ኦቪዩሉ ነው ሲድ የሚሆነው ወይስ ኦቫል ነው ሲድ የሚሆነው ወይስ ማነው ሲዱ ማነው ፍሩቱ የሚለውን ነገር እዚህኛው ጥያቄ ላይ እንመለከታለን ማለት ነው። ኤ the ovary become the seed and the ovule become the fruit. B anther become the seed, the stigma become the fruit. C the oval become the seed, the ovary become the fruit. D the pollen tube become the seed, the style become the fruit ይላል ማለት ነው። ስለዚህ የዚህኛው ጥያቄ ስንረዳ ፊሜል ፓርት የምንለው ወይም ፒስትል የምንለው ኮንቲን ያደርጋል። ምንን? ኦቫሪን ኮንቲን ያደርጋል። ኦቫሪ ኢንሳይድ ደ ኦቫሪ ደግሞ ምን እናገኛለን? ዜሪዝ ሊትል ራውንድ ስትራክቸር ያላቸው ነገሮች አሉ። እነሱ ደግሞ ምንድናቸው? ኦቪዩል ናቸው። ስለዚህ ኦቫሪ ውስጥ ምን ይገኛል? ኦቪዩል ይገኛል ማለት ነው። ይቺ ነገር በደንብ ያዟት። ኦቫሪ ውስጥ ኦቪዩል ይገኛል። ስለዚህ እያንዳንዱ ፈርቲላይዜሽን በሚፈጠርበት ሰዓት ላይ ኦቪዩል የምንለው ምንድነው ዲቨሎፕ የሚያደርገው? ሲድን ነው ዲቨሎፕ የሚያደርገው። ኦቫሪ ደግሞ ሲድን ዲቨሎፕ ከተደረገ በኋላ ፍሩት በመሆን ልክ እንደ አሴ ኮንቴነር ሲዱን በውስጡ ይዘዋል ማለት ነው። ስለዚህ ትክክለኛው መልስ ሊሆን የሚችለው ማነው? ሲ ኦቪዩሉ ሲድ ይሆናል፣ ኦቫሪው ደግሞ ፍሩት ይሆናል ማለት ነው። ለምን ኤ አልሆነም ካለ ኤ ዳይሬክት ሪቨርስ ነው። ኦቫሪ ሲድ ይሆናል፣ ኦቪዩል ደግሞ ፍሩት ይሆናል። ይሄ ሪቨርስ አድርጎታል። ቢ ደግሞ አንተር ቢካም ደ ሲድ ስቲግማ ቢካም ደ ፍሩት። ይሄ ፓርት ኦፍ ፖሊኔሽን ነው እንጂ ፓርት ኦፍ ፈርቲላይዜሽን አይደለም። ስቲግማ አንተር የምንለው የፓርት ኦፍ ፖሊኔሽን ነው እንጂ ፓርት ኦፍ ሪፕሮዳክሽን ነው ፈርቲላይዜሽን አይደለም ማለት ነው። ዲሌይ ደግሞ ፖለን ቲዩብ ቢካም ደ ሲድ ደ ስታይል ቢካም ደ ፍሩት የሚለው ፖለን ቲዩቡ
አፍተር ይሄ ዲሊቨር ካደረገ በኋላ ፖለኑን ይሄ ቅድም ፖለን ያልነው ላይ ዲሊቨር ካደረገ በኋላ ፖለኑን ዲዞልቭ ነው ይጠፋል። ስታይል የምንለው ደግሞ ልክ እንደ ሮድ ነው። ፖለን ቲዩብ ውስጥ የሚገኝ ሆኖ ልክ እንደ ሮድ ነው። ይሄ ፖለኑን የሚያሳልፍ መንገድ ማለት ነው። አሁን ለምሳሌ ከዚህ እስከዛ አንድ አስፋልት ቢሰራ ከአንድ ቦታ አንድ ቦታ ምንድነው የምንለው መንገድ ነው። ግን መንገዱ ምንድነው አስፋልት ነው አይደለም? ልክ እንደዛ እንደ ማለት ነው። ስለዚህ ፖለን ቲዩብ የምንለው ከፖሊኔሽን ከተካሄደ በኋላ ዲዞልቭ ይሆናል። ነገር ግን የፖለን ቲዩቡ መንገድ ምን ይባላል? ስታይል ይባላል ማለት ነው። ስለዚህ የዚህኛው ጥቂት ትክክለኛ መልስ ኦቪዩሉ ሲድ ይሆናል፣ ኦቫሪ ፍሩት ይሆናል። ስለዚህ ኦቫሪ ውስጥ የሚገኘው ማለት ነው ኦቪዩል ነው የሚገኘው ማለት ነው። እሺ ስድስተኛ ጥያቄ ደግሞ ዋት ኢዝ ዘ ተርም ኦፍ the process where seed remain inactive until favorable condition are met። ስለዚህ ሲድ ኢንአክቲቭ ሆኖ የሚቆይበት ሲቀጥል ደግሞ ፋቮራብል ኮንዲሽን እስኪገኝ ድረስ ኢንአክቲቭ ሆኖ የሚቆይበት ፕሮሰስ ምን ይባላል? ይሄ ነገር ዳሽ ሙላለ ወይም ምርጫ ላይ ታገኙ ትችላላችሁ ይህን ጥያቄ። ኤ ሲድ ዲስፐርሳል፣ ቢ ሲድ ጀርሚኔሽን፣ ሲ ፖሊኔሽን፣ ዲ ሲድ ዶርማንሲ ይላል። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ሲድ ዶርማንሲ የሚለው ምርጫ ነው ማለት ነው። ለምን ሲድ ዶርማንሲ ሆነ ስንል ሲድ ኢዝ ኤላይቭ በት ኢንአክቲቭ ይሆናል። ሲዱ አለ በህይወት ማለት ፋቮራብል ኮንዲሽን ቢያገኝ ያድጋል። ነገር ግን ይሄ ምቹ የሆነ ኮንዲሽን ስላላገኘ ምንድነው ኢንአክቲቭ ነው፣ ላይክ ተኝቷል ማለት ይቻላል ማለት ነው በዚህኛው ኮንዲሽን ላይ። ስለዚህ ዌይቲንግ ነው፣ እየጠበቀ ነው የሆነ ራይት ኮንዲሽን ልክ ውሃው አፈሩ ሁሉን ነገር በሚመቻችለት ሰዓት ላይ ምን ያደርጋል ማለት ነው ያድጋል ማለት ነው። ስለዚህ ኢንአክቲቭ የሚሆንበት ፋቮራብል ኮንዲሽን ደግሞ ትክክለኛውን ኮንዲሽን እስኪያገኝ ድረስ ኢንአክቲቭ የሚሆንበት ፕሮሰስ ምን ይባላል? ሲድ ዶርማንሲ ይባላል ማለት ነው። ለምን ኤ ለምን ቢ ለምን ሲ ያልሆነም ስንል ደግሞ ሲድ ዲስፐርሳል ማለት ፕሮሰስ ኦፍ ስካተሪንግ ወይም ሙቭ ሲድ አዌይ ነው። ይሄ ሙቭ ሲድ አዌይ የምንለው ከፓረንት ነው። በንፋስ ሊሆን ይችላል፣ በአኒማል ሊሆን ይችላል። ሲዱን ወደ ሌላ ቦታ በትነን እንደ አዲስ ምን ማለት ነው ጀርሚኔሽን ወይም ደግሞ እንዲበቅል የማድረግ ሂደት ምን ይባላል? ሲድ ዲስፐርሳል ደግሞ ሲድን መበተን፣ ዲስፐርስ ማድረግ መበተን ማለት ነው። ስለዚህ የፕሮሰስ ኦፍ ምንድነው ስካተሪንግ ሙቪ የመበተን ነው ማለት ነው፣ እንደ አዲስ ሌላ ትውልድ ለመፍጠር ማለት ነው። ስለዚህ ሲድ ዲስፐርሳል ማለት መበተን ማለት ነው። ሲድ ጀርሚኔሽን ማለት ደግሞ ይሄኛው ኦፖዚት ፕሮሰስ ነው ከሲድ ዶርማንሲ ጋር። አሁን ሲድ ዶርማንሲ ጋር ምን ብለናል? ሲዱ ተኝቶ ነው ምቹ ኮንዲሽን እስኪያገኝ ድረስ ኢንአክቲቭ ይሆናል ብለናል አይደለ? አሁን ሲድ ጀርሚኔሽን ስንል ደግሞ ምቹ ኮንዲሽን አገኘ። ስለዚህ ምቹ ኮንዲሽን ያገኘና ከተኛበት ምን ይላል ማለት ነው ይነቃል። ስለዚህ ስታርት ግሮዊንግ የሚያድግበት ሰዓት ላይ ወይም ፖዚሽን ምን ይባላል? ሲድ ጀርሚኔሽን ይባላል ማለት ነው። ፖሊኔሽን የምንለው ደግሞ ያው ይህን ቅድም ተናግረናል፣ ትራንስፈር ነው። ትራንስፈር ኦፍ ፖለን ነው ከሜል ኮን ወደ ፊሜል ኮን ወይም ደግሞ ከሜል ጋሜት ወደ ፊሜል ጋሜት ትራንስፈር የሚደረገው የፖለን ፕሮሰስ ምን ይባላል? ፖሊኔሽን ይባላል። ሲድ ዶርማንሲ ደግሞ ሲድ ሪሜን ኢንአክቲቭ አንቲል ፋቮሬብል ኮንዲሽን አር ሜት የሚለው ምርጫ ነው ማለት ነው። ስለዚህ ትክክለኛው መልስ የዚህኛው ጥያቄ ማለት ዲ ነው፣ ሲድ ዶርማንሲ የምንለው። ኦኬ የሚቀጥለው ጥያቄ ዋት ዩኒክ ሪፕሮዳክቲቭ ፕሮሰስ ኢዝ ካራክተሪስቲክ ኦፍ አንጂኦስፐርም ኢንቮልቪንግ ደ ፎርሜሽን ኦፍ ቦዝ ኢምብሪዮ ኤንድ ኒውትሪየንት ሪች ቲሹ ይላል። ኤ ሰልፍ ፖሊኔሽን፣ ቢ ደብል ፈርቲላይዜሽን፣ ሲ ፖለን ቲዩብ ፎርሜሽን፣ ዲ ክሮስ ፖሊኔሽን። ሶ ይህንን ጥያቄ ቅድምም የተወሰነ ነገር ነካክተን አልፈነዋል። አሁን ዲፕ በደንብ ገብተን እናየዋለን። የዚህኛው ጥያቄ እያለ ያለው በዩኒክ አንጂኦስፐርሞችን ዩኒክ ከጂምኖስፐርም ዩኒክ የሚያደርጋቸው የሪፕሮዳክሽን ፕሮሰስ የትኛው ነው? እና ደግሞ ሁለት አይነት ፕሮሰስ ያዘጋጃል። የመጀመሪያው ኢምብሪዮ ሲሆን ፎርሜሽን ሲሆን፣ ሁለተኛው ደግሞ ኒውትሪየንት ሪች ቲሹ ፕሮዲስ ወይም ደግሞ ፎርም የሚደረግበት የአንጂኦስፐርም ሪፕሮዳክሽን ፕሮሰስ የትኛው ነው የሚለው የመጀመሪያው ሰልፍ ፖሊኔሽን የሚለው። ሰልፍ ፖሊኔሽን እንግዲህ በደንብ አይተነዋል በእንትን ላይ በኖታችን ላይ። የእነዚህ ሙሉ ኖቶች ማግኘት ከፈለጋችሁ ኢትዮ ኮንሰፕት ሴንተር ላይ በመግባት ማግኘት ትችላላችሁ። በዚህኛው ኮንሰፕቶች ላይ ሙሉ እስካሁን በሰራ ጥያቄዎች ላይ ኖት ወይም ደግሞ ቪዲዮ ተሰርቶባቸዋል። ከእነሱ የተጣጣ ኖቶች ነው ጥያቄ የመጣው ማለት ነው። ስለዚህ ሰልፍ ፖሊኔሽን የምንለው ምንድን ነው? ሰልፍ ፖሊኔሽን እና ደብል ከስር ያለው ዲ ላይ ክሮስ ፖሊኔሽን የምንለው ዲፈረንት ሜቶድ ኦፍ ትራንስፈሪንግ ነው። ፖለን ምንት የምንልበት ትራንስፈር የምናደርግበት መንገድ ነው። ሰልፍ ፖሊኔሽን እና ክሮስ ፖሊኔሽን ማለት
ፖሊኔሽን ወይም ደግሞ ፖሊኔሽን ይሄ ትራንስፈር የምናደርግበት የተለያየ መንገድ ነው እንጂ ከአንጂኦስፐርም ሪፕሮዳክሽን ሲስተም ጋር አይገናኝም ማለት ነው። ክሮስ ፖሊኔሽን ማለት ሁለት የተለያዩ አበባዎች ክሮስ በማድረግ ፖሊኔሽናቸውን ሲሰጣጡ ሲሆን፣ ሰልፍ ፖሊኔሽንም ስንለው ደግሞ አንድ አበባ ራሱ ላይ ባለው የሜል ኮን አማካኝነት ፈርቲላይዜሽን ሲፈጥር ማለት ነው። ሰልፍ ፖሊኔሽን እርስ ለራሱ ሲሆን፣ ክሮስ ፖሊኔሽን ደግሞ የተለያዩ ሁለት አበቦች በተለያዩ በነፋስም ሊሆን ይችላል፣ በኢንሴክትም በበርድም አማካኝነት በፖሊኔሽን ትራንስፈር በማድረግ የሚፈጠር የፖሊኔሽን ሜትድ ነው እንጂ የሪፕሮዳክሽን ፕሮሰስ አይደለም ማለት ነው። ስለዚህ ሰልፍ ፖሊኔሽን እና ክሮስ ፖሊኔሽንን ከምርጫው እናስወጣለን። ስለዚህ ቢ ደብል ፈርቲላይዜሽን እና ሲ ፖለን ቲዩብ ፎርሜሽን ያለው ሶ ሲ ላይ ያለው ፖለን ቲዩብ ፎርሜሽን አይሆንም። ምክንያቱም ፖለን ቲዩብ ፎርሜሽን ነሰሰሪ ፎር ፈርቲላይዜሽን ኢን ቦዝ ነው። በሁለቱም ሳይክል ላይ ይሄ የፈርቲላይዜሽን እንዲካሄድ የሚረዳ ቲዩብ መንገድ ነው እንጂ አሁን ለምሳሌ በአንጂኦስፐርም ላይ በጂምኖስፐርም ላይ ፖለን ቲዩብ መመስረቱ ምንድነው? ፖለን ወደ ፊሜል ጋሜት ወይም ደግሞ ጋሜት ወደሚገኝበት ወይም ኦቫሪ ወደሚገኝበት ፓርት እንዲገባ ይረዳዋል ነው እንጂ ፖለን ቲዩብ ፎርሜሽን ለፈርቲላይዜሽን ምንም ጥቅም የለውም ማለት ነው። ግን ላይክ ነሰሰሪ ነው። ጠቃሚነቱ ምንድነው? ፎርም እንዲደረግ ይረዳል። ስለዚህ የዚህኛው ትክክለኛ መልስ ደብል ፈርቲላይዜሽን ነው። አንጂኦስፐርም ዩኒክ የሚያደርገው ከጂምኖስፐርም ደብል ፈርቲላይዜሽን መኖሩ ነው። ይሄ ደብል ፈርቲላይዜሽን የምንለው ሁለት አይነት የፈርቲላይዜሽን ኢቨንት ይኖራል። በተመሳሳይ ሲመልታኔስሊ ሁለት አይነት የፈርቲላይዜሽን ኢቨንት ይኖራል። የመጀመሪያው ፈርስት ፈርቲላይዜሽን የምንለው ክሬት ኢምቢሪዮ ነው። ኢምቢሪዮ ክሬት ይደረግ ወይም ደግሞ ቤቢ ፕላንቱ አነስተኛ ይሄ ልጅ የሆነው ፕላንት ክሬት የሚደረግበት ሴሽን ሲሆን፣ ሰከንድ ፈርቲላይዜሽን የምንለው ደግሞ ክሬት ደ ኢንዶስፐርም የምንለው ነው። ወይም ደግሞ ይሄ ኒውትረንት ሪች የሆነ ፉድ ቲሹ ክሬት የሚደረግበት ሴሽን ነው ማለት ነው። ስለዚህ ሁለት ኢቨንቶች ይካሄዳሉ በፈርቲላይዜሽን ኢቨንት ላይ። የመጀመሪያው ኢምብሪዮ ክሬሽን ሲሆን፣ ሁለተኛው ደግሞ ኢንዶስፐርም ክሬሽን የምንለው ነው ማለት ነው። ይህችን የመጨረሻ ጥያቄ ደግሞ እናንተ እንድትመልሱት ተጋብዛችኋል። ጥያቄው ምንድነው? ዋት ኢዝ ፕራይመሪ ፋንክሽን ኦፍ ኢፒደርሚስ ኢን ፕላንት ስቲም ነው። በኢፒደርሚስ በፕላንት ስቲም ላይ ያለው ፕራይመሪ ፋንክሽን ምንድን ነው የሚል ጥያቄ ነው። ኤ ቱ ካሪ አውት ፎቶሲንተሲስ፣ ቢ ቱ ፕሮቫይድ ሜካኒካል ስትሬንግዝ ኤንድ ሰፖርት፣ ሲ ቱ ፕሮቴክት አንደርላይኒንግ ቲሹ ኤንድ ሬዲዩስ ዋተር ሎስ፣ ዲ ቱ ስቶር ፉድ ኤንድ ዋተር ይላል። የኢፒደርሚስ ፕራይመሪ ፋንክሽኑ በፕላንት ስቲም ላይ ምንድን ነው የሚለውን በኮሜንት ሴክሽን ላሳውቁን። እናመሰግናለን።